ጤና ይስጥልኝ በዚህ ምዕራፍ የምንመለከተው ትሬደሩ የሴልስ ኮንትራክት አግሪመንት ሬጅስትሬሽን ጥያቄውን በዚህ ሲስተም ተጠቅሞ እንዴት ለባንክ እንደሚያመለክት ይሆናል። በቅድሚያ ዩዘር አይዲውን ያስገባል። በመቀጠል ፓስወርዱን በማስገባት ሎጊን ይላል ማለት ነው። ይህ ፔጅ ሲከፈትለት ቢዝነስ LPC application submission የሚለውን በተን ክሊክ በማድረግ ከሲቢአርኤ ኔም ስር የሲቢአርኤ ዝርዝር ስሞች ይመጡለታል። ባንክና ኢንሹራንስን ጨምሮ የተለያዩ ተቋማት ሲመጡለት ባንክን ይመርጣል። ከባንክ ውስጥ ደግሞ ባንኮች የሚሰጡትን አገልግሎት ያሳያል። ስለዚህ ሴልስ ኮንትራክት አግሪመንት አፕሊኬሽኑን ይከፍታል። ይህ የሴልስ ኮንትራክት አግሪመንት አፕሊኬሽን ሲከፈት ትሬደሩ መሙላት የሚጀምረው ይሄ ከላይ ያለው ፎርሜሽን ሲስተሙ የሚሞላው ነው። እሱ የላይሰንስ ነምበር ብቻ ይመርጣል። በመቀጠል ባየር ኔሙን ያስገባል። ባየር ኔሙን ለማስገባት ሰርች ኦፕሽንን ክሊክ በማድረግ ቀደም ሲል የመዘገበው ካለ ከመዘገበው ውስጥ ይመርጣል። ቀደም ሲል የመዘገበው ከሌለ ግን ሬጂስተር የሚለውን ክሊክ በማድረግ የሚልክበትን አገር እዚህ ጋር ይመዘግባል። በመቀጠል ስሙን የሚልክበትን ካምፓኒ ስም ያስገባል ማለት ነው። በመቀጠል አድራሻውን እዚህ ጋር ይሞላል። ይህን ሲጨርስ ሴቭ ብሎ ይወጣል። እንደጨረሰ የመጀመሪያው ላይ መረጃው ይመጣለታል። እሱን ሴሌክት በማድረግ ወደዚህኛው ወደ አፕሊኬሽን ስክሪኑ ይወስደናል ማለት ነው። በመቀጠል ጀነራል ሴክሽን ላይ ፔመንት ሜተዶች እንደዚህ ተዘርዝረዋል። ከነዚህ ውስጥ የትኛው ፔመንት ሜተድ ነው አሁን አፕሊኬሽን የሚጠይቅበት እዚህ ጋር ይመርጣል። በመቀጠል አይተሞቹ የሴልስ ኮንትራክት አግሪመንት ሬጅስትሬሽን የሚጠይቁ አይተሞች እነዚህ 6ቱ አይተሞች ናቸው። ስለዚህ ከነዚህም ውስጥ የትኛው ነው አሁን አፕላይ የሚያደርገው ትሬደሩ ዋይት ቢቢንስ የሚለውን ሰሌክት አድርጓል። ስለዚህ እዚህ ጋር የባንኩን ደንበኛዬ ነው የሚለውን ባንክ ሊስት ያመጣለታል። ከዛ ውስጥ የደንበኛውን ባንክ ይመርጣል። እዚህ ጋር ኮሜርሻል ባንክ ኦፍ ኢትዮጵያን መርጧል። ኮሜርሻል ባንክ ኦፍ ኢትዮጵያ ደግሞ የትኛው ብራንች ነው የሚለው ላይ ዝርዝር የብራንች ሊስት ሲያመጣለት ከዛም ውስጥ ብራንቹን ይመርጣል ማለት ነው። በመቀጠል ኮንትራክት ዴት የሚለው ላይ የኮንትራክት ዴቱን ይሞላል። ኮንትራክት ቫሊድ አንቲል የሚል አለ። እሱንም ቀኑን ይሞላል ማለት ነው። ከዛ ፓርሻል ሺፕመንት ይፈቀዳል አይፈቀድም የሚል ኦፕሽኖች አሉት። አላውድ እና ኖት አላውድ የሚል ፓርሻል ሺፕመንት ካስፈለገው ፓርሻል ሺፕመንት የሚለውን አላውድ የሚለውን ሰሌክት ያደርጋል። መዳረሻው የት ነው ካንትሪው የሚለውን እዚህ ጋር ሰርች በማድረግ መሙላት ይችላል። እዚህ ጋር ሰርች አድርጎ ለምሳሌ ኬንያ የሚል አገር ከሆነ ኤክስፖርት የምናደርገው እዚህ ጋር ቴክስት ኬንያ በማለት በመጻፍ ሰርች ስንለው ኮዱን ያመጣልናል። ስለዚህ ሰሌክት አድርገን ወደዚህ መምጣት እንችላለን። ኦፕሽናል የሆኑ ፊልዶችን መሙላት ካስፈለገን እንሞላለን፣ ካልሆነም ማለፍ እንችላለን። ሌላው ተርምስ ኦፍ ዴሊቨሪ ባይ ዲፎልት ፎብ ነው። ስለዚህ መምረጥ አይጠበቅብንም። ሌላው ሺፕመንት ስታርት ዴት የሚል አለ። ሺፕመንት ስታርት ዴታችንን እንሞላለን። ሺፕመንት ኢንድ ዴት አለ። በተመሳሳይ ይሄንንም ቀኑን እንሞላለን ማለት ነው። ይሄን ከሞላን በኋላ ከረንሲ ኮዱን ይጠይቀናል። ስለዚህ በምን አይነት ግብይት ከረንሲ ነው የምንገበያየው? ዶላር ከሆነ USD ብለን እንጽፋለን። አማውንቱን እዚህ ጋር እናስገባለን። በመቀጠል ሞድ ኦፍ ሺፕመንቱ ምንድነው የሚለውን እንመርጣለን። እዚህ ጋር በሲ ነው በሬል ነው የሚለውን ሲ መርጠናል። እዚህ ጋር ፔመንት የሚለው ላይ ሪቮኬብል እና ኢሪቮኬብል የሚል ኦፕሽን አምጥቶልናል። ኢሪቮኬብል መርጠናል። ከዛ እዚህኛው ጋር ከላይ ፎብ ስላልን የኮስት እና ሌላ አዘር ወጪዎች ካሉ ይመዘገባል። ከሌለም ዜሮ ብለን እንሞላለን። ኤችኤስ ኮድ ላይ ስንመጣ ቀደም ሲል የመረጥነው ዋይት ቢቢንስ ስለሆነ የሚመጣልን ከሱ ጋር የተያዘ ኤችኤስ ብቻ ነው። ስለዚህ ይሄ ዋይት ቢቢንስ
ቀደም ሲል ሴልስ ኮንትራክት አግሪመንት አይተሞች ጋር የተመሳሳይ ስለሆነ ራሱ ሲስተሙ የሚያመጣልን ከሱ ጋር ሪሌትድ የሆነ መረጃ ነው። እዚህ ጋር ዲስክሪፕሽን ኦፍ ጉድስ ላይ መጻፍ ያለብንን ለየት ያለ ከዋይት ቢንስ ውጪ ለየት ያለ ከሆነ ለምሳሌ እዚህ ጋር ፍላት ታይፕ ምን ኤክስፖርት ምናረግ ከሆነ ይሄንን ግልጽ አድርገን ዲስክሪፕሽን ኦፍ ጉድስ ላይ እንጽፋለን ማለት ነው። ይሄን ሞልተን ከጨረስን በኋላ ኮመን የሚለው ኦፕሽናል ስለሆነ እንዘለዋለን። አማውንት ኢንቮይስ አማውንት ጠይቆናል። ከላይ ከሞላ ነው ኢንቮይስ አማውንት ጋር መመሳሰል አለበት 60000። እዚህ ጋር ዩኒት ኦፍ ሜዠርመንቱን እዚህኛው ጋር ከሊስቱ ጋር መርጠን እንሞላለን። ከዛ ከሞላን በኋላ ኳንቲቲው ምን ያህል ነው እንሞላለን። ቀጥሎ ያለውን ራሱ ሲስተሙ ይሰራዋል። ዩኒት ፕራይሱን እና ከረንሲውን በእለቱ ያለውን ኤክስቼንጅ ሬት ራሱ ኮንቨርት ያደርጋል። ስንጨርስ አድ ብለን ወደዚህ እንመጣለን። አድ የምትለዋን ሰሌክት ተጨማሪ መመዝገብ ከፈለግን አድ እንላለን። ይሄን ነገር ብዙ አይተም ከሆነ ዳውንሎድ ቴምፕሌት በማድረግ ቴምፕሌቱን ሞልተን አፕሎድ ኤክሴል ማለት እንችላለን። ይሄን ከጨረስን የአታችመንት ነው። እዚህ ጋር አታችመንታችንን እናያይዛለን። ለዚህ አታችመንት ሴልስ ኮንትራክት አግሪመንት ማንዳቶሪ ስለሆነ ስካን ካረግነው ዶክመንት ላይ አታች እናደርጋለን። ስንጨርስ እዚህ ጋር ቴምፖራሪ ሴቭ ማድረግ እንችላለን። ቴምፖራሪ ሴቭ አድርገን ሌላ ቀን ሰሚት ማድረግ እንችላለን። ወዲያው ሰሚት ማድረግ ከፈለግን ደግሞ አሁኑኑ ሰሚት አድርገን ሲስተሙ ኮንፈርሜሽን ይልክልናል። ኦኬ ካልነው ሰክሰስፉሊ ፕሮሰስድ መሆኑን ያረጋግጥልናል። እዚህ ጋር ስንመጣ ይሄ 1915 የሚል ቁጥር ሪፈረንስ ቁጥር ሰጥቶናል። ስለዚህ 1915 ሰሚት እንደሆነ ስታተሱን ያሳየናል ማለት ነው። በዚህ መንገድ መዝግበናል። ስለዚህ ስታተሱን ለመከታተል ሪፍሬሽ እያደረግን ስንከታተል አሁን ሰሚትድ የነበረው አፕሊኬሽን አክሴፕትድ ይሆናል። ይሄ በዚህ በ1915 የሚለው ሪፈረንስ ነምበር አሁን አክሴፕትድ ስላገኘ CBA 19734 የሚል አፕሊኬሽን ነምበር ሰጥቶናል ማለት ነው። በቀጣይም ይሄንን ሪፍሬሽ እያደረግን አሁን ቬሪፋይንግ ስቴጅ ላይ እንደሆነ ደግሞ ያሳየናል። በየጊዜው ይሄ የስታተሱ እየተቀየረ ይመጣል። ይሄንን ሪፍሬሽ እያደረግን መከታተል እንችላለን ማለት ነው። አሁንም ስታተሳችንን ስንመለከት ቬሪፋይንግ የነበረው ቬሪፋይድ እንደሆነ ስታተስ እንደቀየረ ያሳየናል። በዚህ በ19734 ስታተሱ ቬሪፋይድ ነው። አሁን በዚህ ሪፍሬሽ ስናደርገው ይህ 19734 አፕሩቭድ የሚል ስታተስ ቀይሮልናል። አፕሩቭድ ሲሆን በፕሪንት የሚለውን ሴሌክት ስናደርግ የሴልስ ኮንትራክት አግሪመንት የሬጅስትሬሽኑ በዶክመንት መልክ በዚህ መልክ እናየዋለን ማለት ነው። ስለዚህ ሴልስ ኮንትራክት አግሪመንት ሬጅስተር ተደርጎልናል። ስለዚህ የሚወጣው ዶክመንት ሴልስ ኮንትራክት ላይ ያሉት መረጃዎች የሙላናቸው በሙሉ ፋይናል ፕሪንት የምንለው ስክሪን ላይ ሙሉ ለሙሉ እናገኛቸዋለን። በመቀጠል ወደ ዚህኛው ስናይ LPCO ID የሚል ታች ላይ የምናገኘው ዩኒክ ID ነምበር አለ። ይህ ዩኒክ ID የሚጠቅመን ሶስተኛ ወገን ይህን ዶክመንት ያለምንም ሎጊን ማድረግ www.sw.et/sw-cbra የሚለው ላይ ብሮዝ በማድረግ ይህን ቁጥር በማስገባት ይህን ፕሪንት አውት ማየት ስለሚችላል።